ገዳይ የለም ከኔ በላይ ሌባ የለም ከኔ በላይ ዘራፊ የለም ከኔ በላይ አጭበርባሪ የለም። ለምን ይሄ ሁሉ ነገር ለምን እኔ ላይ የሚሆነው? ለምን ምን ስላደረጉኝ? ማርያም ግርም ነኝ። እግዚአብሔር ለምን እንደሆነ አላውቅም። በቃ ለምን ፈጣሪ የሚያደርገው? ለምንድን ነው ሁሉ የሚፈተን? በቃ እግዚአብሔር ፈተና በቃ ሰላማዊ ህይወት ነው መኖር የምፈልገው። ከአሁን በኋላ እኔ ሰላማዊ ህይወት መኖር ነው የምፈልገው። ጭቅጭቅ የሌለበት፣ ንትርክ የሌለበት፣ የፈለግኩትን አድርጌ የፈለግኩትን አፍቃሪ የፈለግኩትን አግብቼ ወልጄ መኖር ነው የምፈልገው። ኦኬ አዲስ ላይፍ ጀምር ነው የራሴ ህይወት ልሄድ ነው እንዲህ ላደርግ ነው እንዲህ ላደርግ ነው። የሶጣ ከቤት ከ14 ዓመት ነው 15 ዓመት ልብስ ላሰፋ ቤት ነው ጣት ከቤት እዚህ ደርሼ ግን አሁን ነው ከላይ ከቤተሰብ በፊት የነበረ እርግማን ነው አላውቅም። አሁን ያለው እርግማን ነው አላውቅም። ወደፊት የሚኖረው እርግማን ነው አላውቅም። ሁሌ ጊዜ ከጫማ የእግር አይላቅቅም። እግዚአብሔር ሁል ጊዜ ችግር ከኔ እግር ነው ያለው ከእግዚአብሔር even I can control that. Après 17 jours, il commence le jour, il commence l'école. Mais je ne sais pas comment je fais là-bas. ምን እንደማደርግ አላውቅም። Nothing much left as the sun started opening its eyes. Bed. She rolled over, said you want some coffee. Babe, I take a little sugar in mine. Don't call me on the group again. She got up, put on a morning dress, but she forgot to put back on her disguise. There was nothing much left. የህይወት ታሪክን አታውራ። ህይወት ታሪክ ምን አወራለሁ? ምን አገባው ስለ ህይወት ታሪክ? Take a break from TikTok. አምና ሊቀልዳችሁ ነው እንዴ? ለምን ነው ብሬክ ወስዶ ከቲክቶክ? Anyway guys, I'm okay. And I'm fine. ፈጣሪ ለእኔ የምትመኙትን ነገር ለእናንተ ገልብጦ ይስጣችሁ። ሁሉም መጥፎ ከተመኛችሁ
መጥፎ ገልጦ ይስጣችሁ። መጥፎ ከተመኛችሁ ወደ እናንተ መጥፎ ተገልጦ ይግባ። ሁሉም ፈጣሪ ለኔ የምታስቡትን ለኔ የምትመኙት ለኔ የምትሉ ወደ አንተ ገልጦ ይስጣችሁ። እግዚአብሔር በስራው አይሳሳትም። ሁሉ ጊዜ እመቤቴ ድንግል ማርያም ደግሞ አውቃለሁ። መልካም ቀን ሁላችሁ። ማታ እገባለሁ። እስኪ አሁን እንዴት ነው መንገድ ላይ ነው የምሆነውና ግን I'll try your best። ትልቅ አርቲስት ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ ስሙ ታክቲከኞቹ አስማተኞቹ። አሁን እንደገባኝ ከሆነ በጣም ብዙ ወላጅ አልባ የሆኑ ልጆች አሉ ሚዲያ ላይ እና በጣም ነው የሚያሳዝነው። ግን አንድ ነገር ልንገራችሁ። እቺ ልጅ አንድ ታዋቂ አርቲስት 500,000 ብር ልስጥሽና ለአንድ ጊዜ ከኔ ጋር አደሪ ብሎ አለኝ አለች እና ግን አንዳንዶቻችሁ ማወቅ ያለባችሁ ነገር ትዳር ላይ ስትገቡ ሪሌት የምታረጉበት በሰል ስትሉ እውነቴን ነው የሚያሳርራችሁ ነገር ነው እየተናገራችሁ ያላችሁት እና ወይ ይሄ አርቲስት 500,000 ብር ሊጠይቅሽ ይችላል። 500,000 ከሆነ በጣም ትንሽ ነው፣ ባይዘው በጣም ትንሽ ነው። አንዷ ወደ የመን ሀገር ልትሄድ ፈልጋ ብር አበድሪኝ ምናምን ብላ ለመነችኝ፣ ጠየቀችኝ። ከዛ ኦኬ ብዬ ብር ሰጠኋትና የመን ሄደች። ከዛ አይ ቲንክ የመን የሚቆጥሩት ብር በሚሊዮን ነው መሰለኝ። ከዛ ልክ እንደሄደች ደሞዝሽ 5 ሚሊዮን ነው ምናምን ብለዋል። እሷ እናቴ ደውላ ብርሽንም መሬትም ይውልኝ በዛውም ብሩንም እንደዚህ በቃ ትልቅ ህልም አረጋ ምን ብላ በቃ እኔ በሄድኩኝ በ2 ወር ያንቺን ብር መልሳለሁ ብለኝ፣ ችግር የለውም ቀስ ብለሽ ተረጋጊ፣ ኧረ ደሞዜ 5 ሚሊዮን ስለሆነ ችግር የለውምና ማለች። ከዛ እንደዛ ከሆነ እሺ መልሽልኝ ብያት፣ ከዛ በመሃል ወተት ግዢ ኒዶ ወተት ግዢ ብለው ሱቅ ላኩኛለች። ሱቅ ሲልኳት ወተት ልትገዛ ስትሄድ 2 ሚሊዮን ያላት ለካ የሚቆጥሩት ብራቸውን በሚሊዮን እና በቃ ይቅርታ ልከፍል አልችልም፣ ለካ እንደዚህ ነው ብላ ሞራሏ እንደተነካ ነገረችኝ። በጣም ሳኩኝም አሳዘነችኝ። ነው እሱ ሳይሆን አንቺም ደግሞ 500,000 ልስጥሽ ያለሽ አርቲስት ማን ሊሆን ይችላል? መቼም ፍልፍሉም ታሟል። ደረጀም እንደ በፊት እየሰራ አይደለም። የአርቲስት ማን ሊሆን? ሄኖክ ተቀባይ ነው እንጂ ሰጪ አይደለም። ሜላት ሴት ናት። ሰላም ተስፋዬም ሴት ናት። ይህንን አርቲስት ደግሞ ማግኘት መቻላል። ሚስጥር እንድጠብቂ ብሎ ነው። በጣም ትልቅ ሽማግሌ መሆን አለበት ሚስጥሩ እንዲደበቅ ብሎ ለአንቺ 500,000 ግን መናገርሽ ምንድነው? አሁን ስትናገሪ ሲሰማው አንቺም ጓደኛሽም ኢንተርኔት ላይ በፓንት ምናምን ሆናችሁ እየለጠፋችሁ ምንም ነገር ብር ምናምን ሌላ ነገር አታደርጉም፣ ግን ገላችሁ እንትን እያላችሁ ብር እንደምትቀበሉ ነው አሉ። እንደዚህ የሚያደርጉ ጥፍራቸውን እያስቀመጡ ብር የሚቀበሉ አውቃለሁ። የእግራቸውን ተረከዝ ፈስ የሚሸጡ አውቃለሁ። አለ ዌብሳይት ላይ ብትገቡ ፈስ እኮ ይሸጣል። የኢትዮጵያ ፈስ አስም ስለሚቀሰቅስ ነው እንጂ አባቴ ሞት ነጮች እኮ ፓንት ይሸጣሉ፣ ፈስ ይሸጣሉ። እንዲህ ስል ደግሞ አሉ እየፈሳችሁ በፌስታል ጠቅጥቃችሁ ሰውን አስም ባስም እንዳታደርጉት። ፈሱ አይነት አለ። ጉግል ካደረጋችሁ ታዩታላችሁ በእውነት። እና እንደውም አንድ ጊዜ ኦባሳንጆ ምን ስትል ሰማኋት፣ ሆዴ አልጋ ላይ ጫማ አድርገሽ ምናምን ይለኛል። እኔ እርግጠኛ ነኝ ሆዴ ጫማ አድርገሽ ሴክስ አድርገኛ አይላት። እሷ ፊልም ላይ ያየችው ነው። ሆዴ ጫማ ራሱ ብታደርግ እንዳትደናቀፍ የሚደናቀጥ ይመስለኛል። እና የሂል ጫማ ምናምን እንደዛ ማይዲያው ያለው አይመስለኝም። እና በፋንታሲ የምትኖሩ ሰዎች አላችሁ። አንዳንድ ጊዜ በፋንታሲ ውስጥ የምትኖሩ ሰዎች አላችሁ። አሁን ነጮች ፓንት ይገዛሉ፣ የተደረገ ፓንት ምናምን ይገዛሉ። ከሁሉም ግን ፈስ የሚገዙት ነገር ነው። ተረከዝ፣ ጣት ምናምን። አዳሜ ደግሞ አሁን ብዙ ሴቶች ያለው ሳይገባቸው እግራቸውን ይፖስታሉ ምናምን እና እዛ ቦታ ላይ ቢሆን በጣም ብዙ ብር እንደሚያገኙበት ስላላወቁ ነው ብዬ ደግሞ ይህንን አርጉ እያልኳቸው አይደለም። ነገር ግን እሷ ስለተናገረች ነው። እና ጓደኛዬ ምንም ነገር አናረግም፣ ግን ራቁታችንን ፎታችን እንትን እየለጠፍን ለተወሰኑ ቪአይፒዎች ገብተው ያዩዋቸዋል፣ ብር ይሰጧቸዋል፣ ለማየት ትከፍላላችሁ ነው ያለችው። ራይት። እኔም ማቃትም ልጅ አለች እንደዛ ብዙ ብር የሰራች እና ይሄ ግን ምንድን ነው? ጥሩ ነው? ምን አስተማሪ ነገር ነው? ትክክል ብላችሁ ታምናላችሁ? ለምን አሁን እኔ ይሄንን ብናገር የራሴን እይታ ብናገር አሁን አንዳንድ ሰው ቤተሰብ ምንም የማያደርግለት ልጅ ሌባ ይሆናል። ቤተሰብ ምንም ሊደጉሞ ሊያግዘው ያልቻለ ልጅ ገላውን ይሸጣል ምናምን ብዙ ነገር ያሳልፋል። እና የዚችን ልጅ አስተዳደግ እንዴት እንደሆነ ባላውቅም ግን እናንተ እንዴት ታዩታላችሁ? ልክ ነው?
ስማርት አይዲያ ነው ምንም የምትሉት ወይስ ጎበዝ ትሏታላችሁ ወይስ ባህላችን ይሄ እንደዚህ ነገር ትክክል አይደለም ነው የምትሉት ወይስ ምን ትሉታላችሁ? እኔ አሁን ብናገር እንደ ዴዚ ምን አገባሽ እንዳልሽ ምናምን ብላችሁ ደግሞ ሌላ አጀንዳ ነው የምትፈቱ። ከዛ ልጅቷን ዘሯን ቆጥራችሁ እንደዚህ ስለሆነች ነው ከዚህ ነው የመጣሽ ብላችሁ ደግሞ ሌላ ስለምትሄዱ እናንተ ነው የምጠይቃችሁ። ምንድነው ይሄንን እንዴት ታዩታላችሁ? ነውር ነው? ነውር አይደለም? ትክክል ነው? ትክክል አይደለም? ምን አገባን ነው? ቤተሰቦቿስ እንደዚህ በመናገሯ ምን ይሰማቸዋል? እሷ ስለ ቤተሰቦቿ ግድ አላት ወይ? ነገ ትልቅ ሰው ስሆን ትዳር ሲይዝ ይሄ ነገር ይሰብረኛል፣ ያስጎለምሰኛል፣ ልጆቼን ቡሊ ይደረግ ያስደርግብኛል፣ የሚያገባኝ እሱ ወንድ እንዴት ምናምን ብላ አስባ ነው ወይስ ዝም ብላ የዛሬ ገንዘብ ማግኘቷ ነው? እስቲ ይሄንን በኮመንት ልክ ነው ልክ አይደለም ብላችሁ ንገሩኝና ዛሬ ማታም ቢሆን እናወራበታለን። ዳንክሻ